ስቴፕ ባይ ስቴፕ ኤአይ ኢንጂነር ለመሆን ከፈለክ ይህንን ሮድ ማፕ ተከተለው። በመጀመሪያ ዌብሳይት ወይም ደግሞ ሞባይል አፕሊኬሽን ዲቨሎፕመንት ተማር። አፕሊኬሽን ዲቨሎፕመንት መማር በጣም ሂውጅ ጥቅም አለው ወይም ደግሞ ትልቅ ጥቅም አለው። ስለዚህ መጀመሪያ ሞባይል አፕሊኬሽን ዲቨሎፕመንት ተማር ወይም ደግሞ ፉል ስታክ አፕሊኬሽን ዲቨሎፕመንት ተማር። ከዛ በኋላ ትሬን የተደረገ ሞዴልን እንዴት እንደሚሰራ ትረዳና ፓይተንን ተምረህ ትሬን ከተደረገ ሞዴል ጋር ያንተን አፕሊኬሽን ወይም ደግሞ የሰራውን ሞባይል አፕሊኬሽን ወይም ደግሞ የሰራውን ፉል ስታክ አፕሊኬሽን ከትሬን ከተደረገ ሞዴል ጋር ኢንተግሬትድ አድርገህ ፓወርድ አፕሊኬሽን ዲቨሎፐር ትሆናለህ። ከዛ በኋላ ኤአይ ፓወርድ አፕሊኬሽን ዲቨሎፐር ከሆን በኋላ ማድረግ ያለብህ የራስን ሞዴል ትሬን ማድረግ አለብህ። የራስን ሞዴል ትሬን ለማድረግ ደግሞ ማሽን ለርኒንግን ትማራለህ። ማሽን ለርኒንግ ከተማር በኋላ በተማርከው ፓይተን መሰረት የራስን ሞዴል ትሬን ታደርጋለህ። ማሽን ለርኒንግ ስትማር ግን ስታቲስቲክስ፣ ማቲስ የሚባሉ ኮንሴፕቶች የማይረሱ ነገሮች እንደሆኑ ማሰብ አለብህ። ከዛ የራስን ሞዴል ትሬን ካደረግክ በኋላ ፊት ኢንተግሬትድ ያደረገውን ትሬን የተደረገ ሞዴል ወይም ደግሞ ኤክስፐርቶች ትሬን ያደረጉትን ሞዴል ሪጀክት ታደርግና አንተ የሰራኸውን አፕሊኬሽን ከተሰራው ሞዴል ጋር ኢንተግሬት ታደርጋለህ። ከዛ በኋላ ማሽን ለርኒንግ ኢንጂነር እና ኤአይ ፓወርድ አፕሊኬሽን ዲቨሎፐር ትሆናለህ ማለት ነው። ቀጣይ ወደ አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ ኢንጂነር ትሄዳለህ። አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ ልዩነቱ ምንድነው ካላችሁኝ፣ ማሽን ለርኒንግ ማለት ሞዴልን ትሬን ማድረግ ብቻ ነው ወይም ደግሞ ስፔሲፊክ ነኝ። ያ ማለት ማሽን ለርኒንግ የአርቲፊሻል ኢንተለጀንስ ሳብስቴት ነው ማለት ነው። ማሽን ለርኒንግ ምንድነው? ሞዴሉን ትሬን እናደርገዋለን። ከዛ በኋላ ሌላ ነገሮችን ኢንተግሬት በማድረግ እንደ ሰው እንዲያስብ እንደ ሰው እንዲሰራ ለማድረግ ደግሞ የአርቲፊሻል ኢንተለጀንስ ወይም ደግሞ የኤአይ ኢንጂነር ኮንሴፕት ነው ማለት ነው። ስለዚህ መጀመሪያው አፕሊኬሽን መስራት ተማር። ከዚያ በኋላ ፓይተን እና ሞዴሎች እንዴት እንደሚሰሩ ተረድተህ ትሬን ከተደረገ ሞዴል ጋር ያንተን አፕሊኬሽን ኢንተግሬት አድርገህ ኤአይ ፓወርድ አፕሊኬሽን መስራት ሞክር። ከዛ በኋላ ኔክስት ምንድነው ማድረግ ያለብህ? ማሽን ለርኒንግን ትማራለህ። ማሽን ለርኒንግ ስትማር የስታቲስቲክስ ኮንሴፕት እና የማትስ ደግሞ ሊነር አልጀብራ እንደ ካልኩለስ የሚባል ኮንሴፕቶች የማይረሱ ናቸው። ከዛ በኋላ ማሽን ለርኒንግን ትማርና የራስን ሞዴል ትሬን ታደርጋለህ። የራስን ሞዴል እና የሰራውን አፕሊኬሽን ኢንተግሬት ስታደርግ ማሽን ለርኒንግ ኢንጂነሪንግ ምነህ ኤአይ ፓወርድ አፕሊኬሽን ዲቨሎፐር ምነህ። ከዛ ኔክስት ማድረግ ያለብህ ወደ አርቲፊሻል ኢንተለጀንስ ኢንጂነር ትሄዳለህ። በአንዴ ወደ ሂፕ ለመውጣት አልሞ ስቴፕ ባይ ስቴፕ የምትሄዱበት ሮድ ማፕ ይሄ ቢሆን አሪፍ ነው ብዬ አስባለሁ። ይህን ቪዲዮ ዩቲዩብ ላይ እያየሁ ከሆነ ዩቲዩብ ቻናላችንን ሰብስክራይብ ማድረጉ እንዳይረሳ። ቪዲዮውን ቲክታክ ላይ እያየሁ ከሆነ ደግሞ እንደዚህ አይነት ቲፖች እንዲደርሱ ከፈለግ የቲክታክ ቻናላችንን ፎሎ ማድረግ እንዳይረሳ። ሙሉ ቪዲዮ ዩቲዩብ ቻናላችን ላይ ያለ የዩቲዩብ ቻናላችን ሊንክ ደግሞ ባዮ ላይ ያላችሁ እዛ ጋር ገብታችሁ ማየት ትችላላችሁ።